እስከዛሬ ከነበሩት ላለፉት 2-3 ወራት በጣም ጭቅጭቅ ከበዛባቸው ንትርክ ከበዛባቸው ምንም የሚጨበጥ የተሻለ ነገር ከሌለባቸው ክርክሮችና ጉንጭ አልፋ ነገሮች ውስጥ ያለፈ ፍሬ ያለው ነገር ዛሬ ነው የሰማነው። በጣም የተረጋጋ በበሰለ ሁኔታ ማለት አንዳንዴ እንደዚህ አይነት ነገሮች አልፎ አልፎ መፈጠራቸው አስፈላጊ መሆኑን ያየነው ዛሬ ነው። ምክንያቱም ትናንትና የአብርሃምን ሁኔታ ሁላችሁም ታስታውሳላችሁ። የነበረውን አብርሃም ሁለቱንም ከህይወቱ ማስወጣት እንደሚፈልግና የራሱን ምርጫ ህይወት መርጦ መኖር እንደሚፈልግ ተናግሮ ነበር። ዛሬ ግን ያልተፈታለትን እንቆቅልሽ እንዲፈቱለት ሩታንም ሄርሜላን ለየብቻ ለማግኘት ወስኖ ሩታን አግኝቷታል። ሩታ ካገኛት በኋላ የተለያዩ ነገሮችን ጠይቋታል። በጣም ወሳኝ የሆኑ ነገሮች አብርሃም ላለፉት ወራት አንዴ ከሩታ ወደ ሄርሜላም ከቤተሰቦችም ጋር እየሆነ በነበረበት ሰዓት ነገሮችን ምንም እንደማያስታውስና ምን እንደተፈጠረ በህይወቱ ምንም ያስታውሰው ነገር እንደሌለ እህቱ ቡዜ ከነገረችውና ቪዲዮን ካየው ውጭ ምንም ነገር እንደማያስታውስ ተናግሮ ነበር። ለዛ መፍትሄ ይሆናል ብሎ ከኤፍሬምም ከሩታም መረጃዎችን ለመሰብሰብ በተረጋጋና በጣም ደስ የሚል ሁኔታ ወሳኝ የሆኑ ጥያቄዎችን እና ሩታም ደግሞ የሚገባቸውን መልስ የሚያውቁትን የተረዱትን ነገር ይዘው ቀርቧል። ዛሬ ከሱ ጋር የተገናኘ ነገር ነው የሚኖረን። ሁላችሁም እስከ መጨረሻው አብረን እንከታተል። ሰላም ውድ ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት ሰላማችሁ ብዝት ይበል። ዛሬም በአዲስ ነገር ይዘን ተገናኝተናል። ዛሬም ከትናንትና በቀጠለና በጣም ብዙ አዲስ ነገሮችን የያዘ ነገር ይዤ መጥቻለሁ። እሱንም አብራችሁን ተከታተሉ። በመጀመሪያ ግን ከመጀመሪያ በፊት አካውንቱን ሰብስክራይብ በማድረግ ቤተሰባችሁ አድርጉኝ። ቪዲዮን ከወደዳችሁት ላይክ በማድረግ ሐሳብ አስተያየታችሁን ደግሞ ያለምንም ስስት ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቀጥታ እንገባለን። ዛሬ ያየነው ነገር እስካሁን ከነበሩትና ወንድሞቹም የአብርሃም እህትም ሆነው እንደዛ በእድሜም ትልቅ ሆነው ተረጋግተው እስከዛሬ ነገሮችን ማስተካከልና መጨረስ ባለመቻላቸው እስካሁን እዚህ ድረስ ደርሷል። ዛሬ ግን መጨረሻው ታውቆ አብርሃምም ወደ ጤናው ተመልሻለሁ ብሎ አሁን ግን ያለፉትን ነገሮች ለማጣራት እየሞከረን ያለው ዛሬ ምንድነው የተፈጠረ ካላችሁኝ በትክክል አብርሃም ልጁንም አግኝቷል። ኤፍሬምና ሩታንም በቦታ አግኝቷል። ከልጁ ጋር የነበረው ነገር በጣም ደስ እንደሚል ሁላችሁ ማስተዋላችኋል ብዬ አስባለሁ። ይሄ ነገር ቢቀጥል ጥሩ ነው፣ ያምራል፣ ደስ ይላል። ሁሉም ሰው ከቤተሰቡ ከልጁ ከሚስቱ ጋር ሲኖር በጣም ደስ የሚል በጣም ሲታይ የሚያጓጓ ነገር ነውና ያን ነገር አብርሃም ላይ አይተናል። አብርሃም ላይ የነበረው ፊት ደስታም እነሱም እህቱም ሁሉም ደስተኞች ነበሩ በሰዓቱ። ከዛ በኋላ ግን በዋናነት አብርሃም ይዞት የመጣው ጥያቄ እያንዳንዱ ነገሮችን ስናይ የመጀመሪያው እኔ ወደ እናንተ ህይወት ስመጣ እንዲሁ ከሩታ ከሄርሜላ ጋር ቀለበት አሰሬ ወደ እናንተ ህይወት ስመጣ ምንድነው ዝም ብላችሁ ልትቀበይኝ የቻልሽው ምንድን ነበር ብሎ ጠይቋት ነበር። ይሄ ጥያቄ ደግሞ በጣም ደስ በሚል ሁኔታ ሩታ መልሳለታለች። ምክንያቱም ሩታ ከሷ ጋር እንዲኖር ከልጁ ጋር እንዲኖር እንደሚስቱ ጋር እንዲኖር በጣም ፍላጎት አላት። ብዙ ጥረቶችን ስታደርግ እንደነበረ ታስታውሳላችሁና በዚህ ሰዓት አብርሃም ይቅርበኝ ብሎ መጥቶ ካንቺ ጋር ነው መኖር የምፈልገው ሲል ማንንም ሴት ደስተኛ የምትሆንበት ነገር ነው። ምክንያቱም ለማጣራት የተለየ ነገር አትሄድም። በቃ ይሄ ሰው በቃ ከዛ ጋር ያላስደሰተው ነገር አለ፣ እኔ ደግሞ ከኔ ጋር እንዲኖር ፈልጋለሁ፣ የልጅ አባት ጥሩ አባት እንዲሆንልኝ ፈልጋለሁ፣ የልጅነቴ ነው፣ ስለዚህ ይቅርታ አላደርግለት እፈልጋለሁ። ምክንያቱም ማንንም ሰው ጥሩ የሆነ ሀብቱን ጥሩ የሆነ ነገሩን ወይም ደግሞ ወርቆ ሊሆን ይችላል ሌላ ሙድ ስጦታውን መሬት ላይ ወደቀ ብሎ አይተውም። ገባችሁ? ከመሬት አንስቶ እንደገና አጥቦ ወልውሎ እንደነበረበት ወደ ማረው ሊመልሰው ይችላል እንጂ ጥሎ አይተውም። ስለዚህ የምትወደው በጣም የምትሳሳለት ባሉ ስለነበረ ወደሷ ሲመጣ ይቅርታ አድርጋለት ተቀበለችው። ስለዚህ ይሄ ምንም የተለየ ነገር የለም። ከዛውጭ ኤፍሬምም ነበረ በሰዓቱ ኤፍሬምም የተለያዩ ነገሮችን ለማለት ፈልጓል። ያለ ፍቃዱ የተለያዩ ነገሮችን ሳደርግ ነበር፣ የእናንተን ፍቃድ ሳስፈጽም ነበር ያለ በተደጋጋሚ ነው ሲናገር የነበረው። ግን ሁሉም እንደዛ ያለበት ትልቁ ምክንያት ደግሞ በቃ ይቅርታ እንዳደረጉለት ከዚህ በኋላ እነሱ ያሉትን እንደሚያደርግ በእነሱ መንገድ እንደሚሄድ የነሱ የሚሉትን ቃላት እንደሚያከብር እንደዛ አምኖ እንደተቀበሉት የሚመልስላቸው መልስ ደግሞ በቂ እንደሆነ ስላሰቡ እነሱ ደግሞ እሱን ማፋጠጥም አይፈልጉም። ስለዚህ ነገሮችን ተቀብለው አብሮ ከሱ ጋር እንዲኖር ፈቀዱለት ማለት ነው። ስለዚህ በጣም የሚገርመው
እና እንትን የሚለው ነገር ደግሞ ሩታ የተናገረችው ነገር ሁሌ በጣም ነው የሚያስገርመኝ። ይሄ ምንድነው እንደዚህ እየተባለችበት እንደዚህ ነገር አድርገሽበታል ወደ አንቺ ሲመጣ ያለችው ነገር የኔ ጥፋት ብላ ያሰበችው ነገር ምንድነው? ይሄን ነገር ምን አለ ቪዲዮ ባስቀር ወደኔ መጣ ብዬ የሆነ ቪዲዮ ቢኖረን የሆነ ካሜራ ላይ ቢኖረን አብርሃም ወደ እኔ ህይወት መጥቷል እና በምን መልኩ ልቀበለው የሚል አይነት ቪዲዮ እንኳን ቢኖር እኔን ከተጠያቂነት ያድነኝ ነበር። ያ ስህተቴ ነው አሁን ላይ እስካሁን እኔን እዚህ ችግር ላይ። ምክንያቱም እሷ ነች በጣም በብዙ ከሄርሜላ በላይ እሷ ነች ተጠያቂ የሆነችው እሷና ኤፍሬም። ስለዚህ ያን ነገር አለማድረጓ እንጂ ሌላ የሚቆጫት እሱ ወደ እነሱ ህይወት ሲመጣም ደግሞ የተለየ ያደረገችው ነገር እንደሌለ በጣም ደስ በሚል ሁኔታ አስረድቷለች። አብርሃም ደግሞ በትክክል ነገሮችን ደግሞ እንዳናምን አንዳንዴ ሁላችንም ስንል ነበር አይደል? አንዴ ታሟል ስንል ነበር። አንዴ የሚያደርጋቸው ነገሮች ደግሞ ማንኛውም ጤነኛ ሰው የሚጠበቁ ትክክለኛ ነገሮችን ሲያደርግ ትክክለኛ ውሳኔዎችን ሲወስን መመለስ ያለበትን ትክክለኛ መልስ ሲመልስ ስናይ ደግሞ ሁላችንም እንጠራጠራለን። እንዴ የሰው ጤነኛ ሆነ እንላለን። ስለዚህ እነዚህ ሰዎች በሁለቱ ጫፍና ጫፍ አንደኛው ጤነኛ ነው አንደኛው ጤነኛ አይደለም እያሉ ከመወዛገብ ይልቅ አምኖ መቀበሉን ስለመረጡት እሱ ጤነኛ ነው ብለው ፈቀዱ። ግን እንደዛ መሆኑ ለብዙ ሰዎች አላስደሰተም፣ እነሱንም ደስተኛ አላደረጋቸውም። ብሎ አብርሃምም ታሟል ተብሎ ወደ ቤተሰቦቹ ከሄደ በኋላ እንደገና አገግሞ ተመልሻለሁ ብሏል ማለት ነው። ስለዚህ ከዚህ በኋላ የሚያስፈልገው ነገር አብርሃም ትክክለኛውን ነገር መምረጥና የራሱን ህይወት መኖር ነው። ሩታም እሱ ፈልጎ ካንቺ ጋር የሚኖር አሁን ከሆነ ደስተኛው ነው የሚያኖርሽ ከሆነ ይኖር። ከዛ ውጭ ግን ለሱ የምትጨነቂበት እሱ የግድ ከኔ ህይወት ጋር ይኖራል ብለሽ የምታስቢው ነገር አንቺንም ልጅሽንም ነው የሚጎዳው። ምክንያቱም ፍቅር ማለት በሁለቱም በኩል ፍቃደኝነትን የሚፈልግ ነገር ነው። አንደኛው ስለወደደ አንደኛው ስለፈቀደ አንደኛው ብዙ ነገሮችን ስለቻለ ብዙ ነገሮችን ስላሳለፈልኝ ወይም ደግሞ በጣም ስለወደደ ስላፈቀረ ብቻ ደስተኛ ህይወት ይኖራል ማለት አይደለም። አብርሃምም እውነቱን አውቆ የተለየ ነገር ከሩታ እንደማያገኝ ግልጽ ነው። ፋሚሊስ ምንም ያረጋችው ነገርም የለም ምንም የሆነው ነገር የለም። ምክንያቱም የልጁ እናት ነች። የልጁ እናቱና ሰው ለልጁ ደግሞ ጥሩ አባትን የምትመኝ ሴት ነው የምትሆነው እንጂ በሚስቱ የሚመራ ማንንም በዚህ ውጣ በዚህ ግባ እያለ አይነት ባል እንዲኖራት አትፈልግም። ይሄ ባሏ እኮ ከነገ ወዲያ ሁሌ ከሷ ጋር አይኖርም። ገባችሁ? ከሰው ፊት ይዘው የምትቀርበው ባሏ ነው። የሆነ ቦታ ሲሄድ አብሯት ስራ እንዲሰራ የምትፈልገው ባሏ ነው። በዚህ መንገድ እየሰራ ስኬታማ ሊያደርጋት የሚችል ባል አይደለም፣ ጤነኛ ባልሆነ መንገድ ከያዘችው ማለት ነው። ስለዚህ ማንም ሴት ደግሞ በዛ መንገድ ልታደርገው አትችልም። ሌላው በጣም እንትን የሚለው ነገር ደግሞ ሄርሜላ ይዛ የምትመጣው ነገር በጣም አሳሳቢው የሄርሜላ ጉዳይ ነው። ምን ጉድ ይዛ እንደምትመጣ አናቅም። ግን ያው እሷም ላጣት ስለማትፈልግ የተለያዩ ነገሮችን ልትዘረዝር ትችላለች፣ የተለያዩ ነገሮችን ልታደርግ ትችላለች። ምክንያቱም እሷንም የሚያስጠራጥራት ነገር አለ። ምክንያቱም አብርሃም ከሄደ በኋላ ተመልሶ ከሷ ጋር ሲሆን ደግሞ እሷን መርጧል። ከሷ ሲርቅ ደግሞ የተለያዩ ነገሮችን አይተናልና በሚቀጥለው ደግሞ የሄርሜላን ነገር እንሰማለን። ግን ሁሌም የምንለው ነገር ማንም ሰው በትዳሩ ከመጀመሪያ ሚስቱ ከልጁ ጋር ቢኖር የተሻለ ነው ብዬ አስባለሁ። ምክንያቱም መጀመሪያውን ያላማረለት መጀመሪያው ያልተስተካከለለት ሰው የሆነ ነገር መጎረባበጦች ካሉበት ነገም ይሄ ነገር ተመልሶ መከሰቱ የማይቀር ነው። ምክንያቱም በዚህ በመጀመሪያው ፈተና ወድቋል ያ ሰው። መምራት ያለበትን ትዳሩን መምራት እስካልቻለ ድረስ በቀጣይም መቀየሩ ምንም የሚያመጣው ውጤት ስለሌለ እዚህ ጋር እሱ ደስተኛ የሚያደርገው ልጄን ማሳደግ እፈልጋለሁ ከሚስቴ ጋር መኖር እፈልጋለሁ ካለ እውነቱን አረጋግጦ መቼም መጥፎ ነገር ሆኗል ካለ መጥፎ ካደረገበት ሰው ጋር ይኑር ያልን አይደለም። ግን ነገሮችን አጣርቶ የሚደርስበት ድምዳሜ ላይ ሲደርስ ግን ደስተኛ የሚያደርገውን ነገር ቢመርጥ ጥሩ ነው። ከዚህ መዝለል ለህይወትም ለጤናም ለብዙ ነገርም አስፈላጊ አይደለም። ከሃይማኖታችንም ከባህላችንም የወጣ ነው። አንድ ሰው መወሰን ያለበትም በዛ በአንድ ሰው ነው። ከዛ ያለፈው ነገር ግን ምንም አስፈላጊ ነገር ስላልሆነ ያንን ነገር እንዲመርጥ የሁላችንም ምኞት ነው። ፋሚሊስ የዛሬው ይሄንና የተመሳሰሉትን ያወራችሁ ነበሩ። በቀጣይ ደግሞ ከሄርሜላ ጋር ያለው ነገር የሚቀጥል ነው ያስባለሁ። ከሷ ጋር ደግሞ ምን አለ የሚለውን ነገር አስተያየተን ሩታም ካወራቸው ኤፍሬምም ካወራው በዚህ በኩል ደግሞ
ሄርሜላ የምታወራውን ነገር ደግሞ አንድ ላይ ጨምቀን የራሳችንን አስተያየት ደግሞ ነገ የምናቀርበው ይሆናል። ለዛሬው ይሄን ይመስላል። በቀጣይ በሌላ ቪዲዮ እንደገና ተመልሰን እንገናኛለን። በመጨረሻም አካውንቱን ሰብስክራይብ ያደረጋችሁ ቤተሰብ ሁኑኝ። ቪዲዮን ከወደዳችሁ ላይክ ማድረግ፣ ኮሜንት ላይ ደግሞ አስተያየታችሁን ያለ ስስት አስቀምጡልኝ። ለኔ ይጠቅመኛል፣ በደንብ ከፍ ያደርገኛል። ለእናንተ አስተያየት ደግሞ ሁሉም የሚያየው ሁሉም የሚረዳው ጠቃሚ ነገር ነው። ስለዚህ የሚጠቅምን ነገር ደግሞ ደብቆ መያዝ አስፈላጊ ስላልሆነ የሚጠቅማል ያላችሁትን እያንዳንዱን አስተያየታችሁን አስቀምጡልኝ። ለዛሬው ይመስላል። በያላችሁበት ሰላማችሁ ብዝት ይበልልኝ። ይመቻችሁ።